አብይ ጾም ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ ጾሞልናል በራሱ ስለዚህ ከዚህ በኋላኛ ጾም አያስፈልገንም የሚል ሰውም ካለ ለምን 55 እንጾማለን? ጌታችን ኢየሱስ ክርስቶስ የጾመው 40 ቀን ነው ብሎ ለሚከራከር ሰው አጭር ጾምና አጭር ጸሎት ሰው እየወደደ መጥቷል ማለት ነው። መነሻው ምክንያት ምንድነው? ጌታችን ኢየሱስ ክርስቶስ በምድር ሳለ ለሐዋርያት አሳን አብልቷቸዋል እና ያበላቸው ቀን የጾም ቀን ነበር። ማን ያለው? በጾም ጊዜ ክርስቶስ አብልቷል ከተባለ እነዚህ እንዲህ የሚሉትን ሰዎች አሳ ሮብና ዓርብ ብሉ በሏቸው አይበሉም። አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የጻድቃን የቅዱሳን መላእክት ወዳጆች እንደምን አላችሁ? እንኳን አደረሳችሁ። ቸርነቱ ማያልቅ ምሕረቱ የበዛ ርኅራኄው ከሁሉ በላይ የሆነ ልዑል አምላካችን እግዚአብሔር በቸርነቱና በጥባቆቱ ለዚህ አድርሶናል። እንግዲህ በየዓመቱ አዳዲስ ነገር ነው የምንቀበለው። አምና ያሳለፍነውን አሁን ደግሞ ስናገኘው አዲስ ነው። አዲስ አብይ ጾም ነው። አምናም አብይ ጾምን አሳልፈናል። በእድሜያችን ሁሉ አብይ ጾምን አሳልፈናል። ከአምናው ግን የዘንድሮ በምን ይለያል? ሁልጊዜ በየጊዜው ማደግን ማሳየት የማያሳይ ክርስቲያን ተብሎ ለመጠራት እጅግ ያዳግታልና እንዲሁም በነገር ሁሉ ደግሞ እድሜያችንም ሲጨምር አገልግሎታችንም ሲጨምር በቤተ ክርስቲያን ያለንም ተሳትፎ በየክፍሉም ያለው ድርሻችን እየጨመረ ሲሄድ እድገታችንም በዚያው መጠን እየጨመረ መሄድ ስላለበት እያንዳንዱ ክርስቲያን የሚገጥመውን ፈተና እንዴት ማሸነፍ እንደሚገባን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን። አብይ የተባለውም ለዚህ ነው። እንግዲህ አብይ ጾም ማለት ምን ማለት ነው? በራሱ አብይ ማለት እንግዲህ ታላቅ ማለት ነው። ሁላችንም እንደምናውቀው ቅድስት ቤተ ክርስቲያናችንም እንደምትነግረን አብይ ማለት ታላቅ ማለት ነው። ወይም ደግሞ ጾመ ሁዳድ ይባላል። ጾመ ሁዳድ ይባላል አይደል? ሁሉም የሚጾመው ማለት ነው። ከትንሹ ጀምሮ እስከ ትልቁ ድረስ፣ ከወጣቱ ጀምሮ እስከ አረጋዊው ድረስ፣ ከሴቱ ጀምሮ እስከ ወንዶች ድረስ የሚጾሙት ታላቅ ጾም ማለት ነው አብይ ጾም ማለት። እና ጾመ ሁዳድ ማለት ሁሉም በጋራ የሚጾሙት ማለት ነው። ሁሉም በጋራ የሚጾሙት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ጌታችን 40 መዓልት 40 ሌሊት እንደ ጾመ እንደ ጸለየ እናውቃለን። ከዚያ በኋላ ከመጀመሪያ ያለው አንዱ ሳምንት ጾመ ሕርቃል የሚባለው፣ መጨረሻ ላይ ያለው ሳምንት ደግሞ ጾመ ሕማማት የሚባላል። እነዚህ ሁለቱ ደግሞ 15ቱን ቀን ይሞሉትና 40 ሲደመር 15 55 ቀን ክርስቲያኖች በሙሉ ይጾማሉ ማለት ነው። 55 ቀን። ለምን 55 እንጾማለን? ጌታችን ኢየሱስ ክርስቶስ የጾመው 40 ቀን ነው ብሎ ለሚከራከር ሰው የመጀመሪያው ሳምንት እንደ መለማመጃ የሚወሰድ ግን በቤተ ክርስቲያናችን ደግሞ ትርጉም ያለው ጾመ ሕርቃል የሚባለው ንጉስ በተጨነቀ ጊዜ ጠላቶቹን ለማሸነፍ ምን ላድርግ፣ ሰው በገድል ኃጢአት ይሆንብኛል እንዴት ላድርግ ሲል የምትቆመው የምትዋጋው ለተቀደሰ ጦርነት ነው። ጠላትን ለማሸነፍ ነው። ቤተክርስቲያን ለማጽናት ነው። ክርስትናን ለማጽናት ነው። ስለዚህ ይሄንን እኛም ተባብረን ስላንተ እንጾማለን ብለው ቃል በገቡለት መሰረት እሱም ያንን ይዞ ጦርነቱን አሸንፎ ክርስትናን ያጸናበት ሁኔታ ስላለ ጾመ ሕርቃል የሚባለው የታሰበበት ማለት ነው። እንደገና ጾመ ሕማማት ደግሞ ሰሙነ ሕማማት ደግሞ የምናውቀው በተለየ መልኩ ጌታችን ኢየሱስ ክርስቶስ ከጾመም ከጸለየም ከተራበም ከተጠማም ከዚያ ከቆሮንቶስ ገዳም ከወጣ በኋላ ስለኛ ሲል የተቀበለውን ሞቱን ሕማሙን ያንን ሁሉ መከራ ያሰብን የምንጾምበት ጊዜ ስለሆነ ሰሙነ ሕማማት ተብሎ ከሰኞ ጀምሮ እስከ ዓርብ ድረስ ያለውን የጌታችን ኢየሱስ ክርስቶስን ስቃይ መከራ ስለኛ ሲል የተቀበለውን ሁሉ የምናስብበት ነውና የዛን ጊዜ ደግሞ ያለው አጿጿማችን ይለያል። አንድም እነዚህ 15ቱ ቀናት ምንድናቸው ከተባለ እስከ በ40ው ቀን መጨረሻ ድረስ ያሉት ቅዳሜና እሁድ ቢደመሩ እንደዚህ ይመጣሉ ማለት ነው። እነዚህን ቀናት ከፋፍለው አባቶች በዚህና በዚህ አድርገው 15ቱን ቀን በእንደዚህ አሟልተው 55ቱን ቀን እንድንጾም አድርገውናልና እኛ 55 ቀን እንጾማለን ማለት ነው። እንደው 55 ቀን ሳይሆን 55 ዓመትን ብንጾም የጌታችንን ጾም ግን ልናክል እንችላለን? የጌታችንን ያክል ጸሎት ልንጸልይ እንችላለን? የጌታችንን ያክል መከራ ልንቀበል እንችላለን? አንችልም። ግን እንደው ለምን ተጨመረብን ብሎ የሚያንጎራጉርም ክርስቲያን ስለማይጠፋ ማለት ነው። አንዱ ይሄ ነው። ሁለተኛ ጌታችን ኢየሱስ ክርስቶስ እንዴት ጾመ? አብይ ስንል አብይ ነው፣ ከሁሉ ታላቅ ነው። እንግዲህ ይሄ ታላቅ የሚባለው ጾም አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ ራሱ ባለቤቱ ራሱ የሕጉ የሥርዓቱ ሰሪ አምላክ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የጾመው ጾም ስለሆነ ከሁሉም በላይ ቅዱሳን ከጾሙት በላይ ነቢያት ከጾሙት በላይ
ሐዋርያት ከጾሙት በላይ ታላቅ የሆነ ጾም ስለሆነ በአምላክ የተፈጸመ ጾም ስለሆነ አብይ ተብሏል ማለት ነው። የሁሉም መነሻ የአጽዋማት ሁሉ ታላቅ የአጽዋማት ሁሉ ቀዳሽ የአጽዋማት ሁሉ ባራኪ ስለሆነ አብይ ተብሏል ማለት ነው። ግልጽ ነው አይደል? ባራኪ ተብሎ ስለዚህ አብይ ተብሏል። ማንም ሰው ቢጾም አሁን ጌታችን ኢየሱስ ክርስቶስን ምሳሌ አድርጎ ማለት ነው። እንግዲህ ይሄንንም ለመከተል ምንድነው ምክንያት የተባለው ከሆነ ጌታችን ኢየሱስ ክርስቶስ ጾሞልናል በራሱ ስለዚህ ከዚህ በኋላኛ ጾም አያስፈልገንም የሚል ሰውም ካለ በማቴዎስ ወንጌል 11 ላይ ምንድነው ያለው? ከእኔ ተማሩ አለ። ከእኔ ተማሩ ነው ያለው። እንግዲህ ምኑን ነው የምንማረው? የሰራቸውን መልካም ስራዎቹ ምንድናቸው? እና ቅዱስ ጳውሎስ እንደተናገረ መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በመዋዕለ ሥጋዌው ሲመላለስ ይላል ከኃጢአት በስተቀር ብሎ ነው ያስቀመጠው። ከኃጢአት በስተቀር ሁሉን ሰርቶ አሳየን፣ ሁሉም ፈጽሞ አሳየን በማለት ነው የመሰከረው። ስለዚህ ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ለኛ ያስተማረን የቅድስናን ሕይወት ብቻ ነው ማለት ነው። የቅድስናን መንገድ ብቻ ነው ማለት። ከእኔ ተማሩ አለ። በቃ እኔ ባሳየኋችሁ መንገድ፣ እኔ ባስተማርኳችሁ መንገድ፣ እኔ በተጓዝኩበት መንገድ ብትጓዙ ፍጹም ድህነትን ታገኛላችሁ። ፍጹም ድህነትን ታገኛላችሁ። እኔ መንገድ ነኝ አለ። እኔ መንገድ ነኝ ሲል ምን ማለት ነው? የማሳይ ወደ ሕይወት የማደርስ መንገድ ነኝ። አንድም ሕይወትም ራሴ ነኝ። እኔ ባሳየኋችሁ መንገድ ተከትላችሁ መጣችሁ የምታገኙት ሕይወት የሆንኩትን እኔን ነው ብሎ ሲል ነው እኔ መንገድም እውነትም ሕይወትም ነኝ ካለ ከእርሱ ሌላ ማንም የለም። ለምን ካለን አብም ከእርሱ ጋር እኩል ነው፣ አንድ ነው። መንፈስ ቅዱስም ከእርሱ ጋር አንድ ነው፣ እኩል ነው። እኔና አብ ወልድ መንፈስ ቅዱስ አንድ ነን ብሎ እንደተናገረ ማለት እኔና አብ አንድ ነን ማለት እኔና መንፈስ ቅዱስም አንድ ነን ማለት በሶስቱ መካከል መለያየት እንደሌለ ሁሉ አንድ አምላክ በማለት መጽሐፍ ቅዱስ ይጠራዋል። ስለዚህ ሶስቱም በአንድነት ሕይወት ናቸው ማለት ነው። ስለዚህ ኢየሱስ ክርስቶስ ባስተማረን ባሳየን መንገድ ብንጓዝ የምናገኘው ሕይወት ነው። ሕይወት ማን ነው? አብ ወልድ መንፈስ ቅዱስ ነው። ይሄ ነው ትርጓሜው። በዚህ መልኩ ከሄድን በእርግጠኝነት ነው ጾማችንም ዋጋ ያለው ጾም ይሆናል፣ ትርጉም ያለው ጾም ይሆናል፣ ሕይወትን የሚሰጥ ጾም ይሆናል፣ የማይሰለችም ጾም ይሆናል። እንደውም ከምን ያለቀ ብለን የምናስበውም ጾም ይሆናል። ልክ እንደ ጾመ ነነዌ ማለት ነው። የሶስቷ ቀን ጾም የሶስቷ ቀን ጸሎት እልም ብላ ነው የምታልቅ። ሰኞ አለች፣ ከዛ በኋላ ሮብ አለች፣ አለቀ በቃ። ከምን ያለቀች ጾመ ነነዌ ሁሉም ሰው የሚወዳት ለዚህ እልም ብላ ታልቃለች። ባጭሩ የጾመ ሳይመስለው የሰገደ ሳይመስለው የጸለየ ሳይመስለው ባጭሩ ስለምታልቅ አጭር ጾምና አጭር ጸሎት ሰው እየወደደ መጥቷል ማለት ነው። አሁን በቅድስት ቤተክርስቲያን ላይ ብዙ ጥያቄዎች ይነሳሉ። ለምን አጽዋማቶቹ 7 ሆኑ? ለምን ከዓመቱ 365 ቀናት 200 ምናምኑ ቀናት ለምን ጾም አጽዋማት ሆኑ የሚል ጥያቄ ሁሉ ያነሳል ትውልድ። እንዴ ለምን ጾምኩኝ ነው የሚባል ወይንስ ለምን ከኃጢአት ተለየው ነው የሚባል? ለምን ኃጢአት ውስጥ ካልገባው ብሎ ነው ሰው መጠየቅ ያለበት? ወይንስ ለምን ከኃጢአት እንድከለከል ተደረኩ ነው ማለት ያለበት? የትኛው ነው መቅደም ያለበት? ለምን ከኃጢአት ተከለከልኩ የሚለው ጥያቄ ሊጠየቅ አይገባም። ወደ ኃጢአት እንዳልሄድ ስለተደረኩኝ አመሰግናለሁ ማለት ነው። ቅድስት ቤተክርስቲያናችን የሰራችው ስርዓት ከኃጢአት የሚከለክል ነው፣ ወደ ቅድስና መንገድ የሚወስድ ነው። እውነት ለመናገር እነዚህን 7ቱን አጽዋማት የሚጾምና የእውነተኛ የሚጸልይ ሰው እድሜ ልኩን ኃጢአት አያገኘው። ምን አይነት በራይ ነው? ምን አይነት ክፍተት አግኝቶ ይህን ሰው ኃጢአት ያስገባዋል? እስኪ አስቡት። ሁሉንም ነገር አጥር አድርጎታል፣ ዘግቶታል። ለኃጢአት ለዲያብሎስ አሰራር ግንብ አድርጎበታል። በቃ የቅዱሳንም ሕይወት ይሄ በነገራችን ላይ እኛ ነን አሁን ጾሙ ተያዘ ጾሙ ተፈታ የምንለው እኛ ነን እንጂ እንደ እውነቱ ከሆነ ቅዱሳን እድሜ ልካቸውን እንደ ጾሙ ነው። እድሜ ልካቸው ቢበሉ ባይበሉ አይደንቃቸውም። ቢበሉ የሚገርማችሁ ነገር ምናልባት ቅጠላቅጠሉን ሳሩን ሽምጥጥ አድርገው ሊበሉት ይችሉ ይሆናል። ከመሬት የሚገኘውን ስራ ስሩን ይዘው ምጥጥ አድርገው ሊጥሉት ይችሉ ይሆናል። ያንንም እንደ ኃጢአት ሊቆጥሩት ይችሉ ይሆናል። ስጋዬ እንድትጎለብት አደረኳት፣ ነፍሴ እንድትደክም አደረኳት በማለት ሊሳቀቁ ይችሉ ይሆናል። እንደ ዋልድባ አይነት ገዳማት ብትሄዱ እኮ በሳምንት አንድ ቀን፣ በሁለት ሳምንት አንድ ቀን፣ በ40 ቀን አንድ ቀን የሚመገቡ እኮ አባቶች ናቸው። የቅዱሳን ሕይወት እንደዚህ ነው። ሰው ጾምና ጸሎትን ሲለማመድ ከመላእክት ጋር እየመሰለ ይመጣል። ጌታችን ኢየሱስ ክርስቶስ እንደሚቻል ሲያሳየን 40 መዓልት 40 ሌሊት በገዳመ ቆሮንቶስ ሳይበላ ሳይጠጣ ጾሞ ጸልዮ አሳይቶናል። ይቻላል። አየማ አምላክ ስለሆነ ነው የቻለው ከተባለ ደግሞ አይደለም። ለዚህ ምሳሌ የሆኑ በብሉይ ኪዳን 2 ነቢያት አሉ። አንደኛው ነብዩ ሙሴ ነው፣ ሁለተኛው ነብዩ ኤልያስ ነው። የመጀመሪያው ነብዩ ሙሴ በዛ በሲና ተራራ ከአምላክ ጋር ሊነጋገር በወጣ ጊዜ ሕዝበ እስራኤልን ከእግረ ደብር አቆይቶ ማለት ከተራራው ስር አድርጎ ከእግዚአብሔር መፍትሄ ለመፈለግ
ወደ እግዚአብሔር ሲሄድ 40 መዓልት 40 ሌሊት ያለ ምግብና ያለ መጠጥ እንደቆየ ይነግረናል መጽሐፍ ቅዱስ። ይሄንን ማንበብ ነው። ስለዚህ ሰውም ይችላል ማለት ነው። እንዴት ይቻላል? አምላክ ስለሆነ ብሎ የሚጠይቅ ሰው ካለ ይቻላል ማለት ነው። ነብዩ ኤልያስ ነው። ነብዩ ኤልያስ በአንዲት ዛፍ ስር ተኝቶ ሳለ መልአኩ ከአንዴም ሁለት ጊዜ ቀስቅሶ ተነስቶ እንዲበላ አድርጎታል። ሀገርህ ሩቅ ነው፣ መንገድም ሩቅ ነው፣ ስለዚህ ተነስተህ ብላ ብሎ ሁለት ጊዜ ተነስቶ እንዲበላ ካደረገው በኋላ 40 መዓልት 40 ሌሊት ያለ ምግብ ያለ 3 ሳምንት ሙሉ ሳዝን ነበርኩ ይላል። ስጋም አልበላውም ጠጅም አልጠጣውም የረባ እንጀራ እንኳን ባፌ አልገባም። 3 ሳምንት ማለት አንድ ቀን 3 ሳምንት። እንግዲህ የዚህን ያክል የሚጾሙ የሚጸልዩ ነቢያት አሉ። ስለዚህ ለሰው ይቻላል። ከዚህ በተጨማሪ ቅዱስ ጳውሎስ ምን አለ? ኃይልን በሚሰጠኝ በክርስቶስ ምን እላለሁ አለ? ሁሉን እችላለሁ። ስለዚህ 40 ቀን ምንም ማለት አይደለችም። ከዛም በላይ ልጾም ካልኩኝ ኃይልን የሚሰጠኝ ማን ነው አለ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ በማለት ነው የተናገረው። ከእኔ ተማሩ። ከምን እንጾም? እስኪ አሁን ብዙ ጊዜ እንደ ልማድ አድርገን ብዙ ነገሮችን እናወራለን። ጾም ማለት በራሱ ምን ማለት? ጾም ማለት በራሱ ማለት እንዲሁ ገብቶን እንድንጾም። አሁን በነገራችን ላይ የምንነጋገረው እግዚአብሔር የሰው ቁጥር ስለበዛ አይደለም ሀገርን የሚምራት። እንድታውቁት ህዝቡ ሁሉ ስለጸለየ አይደለም ሀገርን የሚምራት። የእውነት ስለጾምን፣ የእውነት ስለጸለይን፣ የእውነት ራሳችንን በኃያሉ በእግዚአብሔር ፊት ካንበረከክን እግዚአብሔር ይችን ሀገር ይምራታል። አሁን ዛሬ ልክ እንደ 9 ወር እንደገባች እርጉዝ ሴት ወይም ነፍሰ ጡር ሴት እቺ ሀገር የመጨረሻ ጭንቅ ውስጥ ነች ያለችው። እውነት ሐሰት? ድምጻችሁን አሰሙኝ። እውነት ነው አይደል? ጭንቅ ውስጥ ነች እኮ ያለችው። በዚህ በኩል ከአንዱ ክልል ወደ አንዱ ክልል እንኳን ሰው አይሄድም፣ በነፃነት አይንቀሳቀስም። ወደ ሰሜኑ ብትሄዱ ጦርነት ነው፣ ወደ ደቡቡ ብትሄዱ ጦርነት ነው። በዛ ላይ ደግሞ በየትኛውም አይነት በነፃነት ካልተንቀሳቀስን ምን አይነት ሰላም ነው ሀገር ውስጥ ያለው? ስለዚህ እቺ ሀገር ሰላም ያስፈልጋታል ማለት ነው። ስለ ሀገር ሰላም ልንጸልይ ያስፈልጋል። አንዱ ጾምና ጸሎት የሚያስፈልገው ስለ ሀገር ሰላም ለመጸለይ ነው። ሁለተኛ በእያንዳንዳችን መንደር ብንሄድ የታመመው ሰው ይበዛል። እውነት ሐሰት? በየሆስፒታሉ ብንሄድ የታመመው ሰው እልፍ አእላፍ በጣም ብዙ በተለያዩ ደዌ በተለያዩ ህማም ታይዞ ሲሰቃይ የምንመለከተው የእግዚአብሔር ፍጥረት ነው። በስላሴ አምሳል የተፈጠረ ፍጥረት። እያንዳንዱ ሰው ፈውስ ማግኘት አለበት። ግን ስለ እያንዳንዱ ሰው እንጸልያለን ወይ? ለዚህ ነው አሁን ይሄንን አብይ ጾም ስንይዝ የታመሙት እንዲፈወሱ እንዲድኑ፣ የተራቡት እንዲጠግቡ፣ የተዘራው እህል እንዲታፈስ፣ የታፈሰው እህል በጎተራ እንዲገባ፣ በጎተራ የገባው በአግባቡ ለሰው ልጆች ምግብ ሆኖ እንዲቀርብ፣ በነቀዝ እንዳይበላ፣ መተላለፊያ አጥቶ ሳይሸጥም ሳይለወጥም እንዳይበሰብስ እንዳይጣል፣ እንዲህ እንዳይሆን ነው። ምንድነው ይባላል? ለነጋዴ ወረትን ይላሉ፣ ለላሞች ወተትን ይላሉ፣ ለገበሬው ምርትን ይላሉ። ይሄ ሁሉ መምጣት የሚችለው በጾም በጸሎት ነው። በእውነተኛ ጾምና በእውነተኛ ጸሎት ነገስታት ልብ አግኝተው ከእግዚአብሔር ጋር ተጣብቀው እግዚአብሔር እንዲመሩ የሰጣቸውን ህዝብ በአግባቡ የሚመሩት ሌሎቹ መጸለይ የሚችሉ ሰዎች ሲጾሙ ሲጸልዩ ነው። ካለበለዚያ እንዴት እንደዚህ ይመሩናል ብለን ብናንጎራጉር ራሱ ለውጥ አናመጣም። ማንጎራጎር አይደለም። እግዚአብሔር ፊት ግን ራስን ዝቅ አድርጎ እኒህን አይነት ሰዎች ልብ እንዲያገኙ ፈሪሃ እግዚአብሔር በልባቸው እንዲጻፍ ለማድረግ ስንጾም ስንጸልይ ነው መፍትሄ የምናገኘው። በህይወታችን በእያንዳንዳችን ህይወት የጎደለን ነገር የለም ወይ? እግዚአብሔርን የምንጠይቀው ነገር የለም ወይ? መልስ እንዲሰጠን በየጊዜው የምንማጸነው ነገር የለም ወይ? ቤተሰቦቻችን ውስጥ ችግር የለም ወይ? አያችሁት? ሰላም ማጣት በጣም ከባድ፣ ፍቅር ማጣት በጣም ከባድ። ባልና ሚስት አሁን በኢትዮጵያ ውስጥ በአዲስ አበባ ብቻ ራሱ ከ75% በላይ ፍቺ ይፈጸማል። ከ75% በላይ እንግዲህ አስቡት፣ መቶዎች ቢያገቡ 75ቱ ወይም ደግሞ ከዚያ በላይ ይፋታሉ ማለት ነው። ለምን ከተባለ የሰላም እጦት ነው፣ አለመግባባት ነው። በባልና በሚስት ውስጥ በህይወታቸው በትዳራቸው ውስጥ እውነተኛው ጾም እውነተኛ ጸሎት ከሌለ ትዳሩ እንዴት ነው ሰላማዊ ሊሆን የሚችል? ልጆች እንዴት ነው በሰላም የሚያድጉት? ስለዚህ በጎዳና የሚበተኑት ምን ያክል ህፃናት እንደሆኑ ማሰብ አያዳግትም። አስቡት። ለምን ከተባለ እንደው ከሚፋቱት ከ75% በላይ ከሚሆኑት ሰዎች ተጋቢዎች አብዛኛውን የሚይዙት 80% የሚሆኑት ደግሞ ኦርቶዶክሳውያን ናቸው። የሚያሳዝነው ነገር ደግሞ ይሄ ነው። ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው የሚፋቱት። ይሄስ በምን ይፈታል ከተባለ በእውነተኛ ጾምና በእውነተኛ ጸሎት። ለምን? በጥቅም ላይ ያልተመሰረተ ጋብቻ እንዲኖራቸው፣ በመግባባት ላይ የተመሰረተ ጋብቻቸውን እንዲመሩ፣
ክርስትናቸው የበለጠ የጎለበተ ክርስቲያኖች እንዲሆኑ ልጆቻቸውን በኦርቶዶክሳዊ የልጆች አስተዳደግ እንዲያሳድጉ በምክረ ካህን እንዲደገፉ ቤተክርስቲያን መጥተው ሃይማኖታቸውን እንዲያውቁ ፈሪሃ እግዚአብሔር በልባቸው እንዲያድር የሕይወት ትምህርት የምንለው በሙሉ ለምእመናን እንዲዳረስ ጾምና ጸሎት ከምንም በላይ ወሳኝ አለመግባባት በወንድማማቾች መካከል ጸብ መዝራት ይላል። እንግዲህ እግዚአብሔር የሚጸየፋቸው 6 ነገሮች አሉ ይላል ጠቢቡ ሰለሞን። እግዚአብሔር የሚጸየፋቸው 6 ነገሮች አሉ፣ ሰባተኛውን ደግሞ ነፍሱ አብዝታ ትጸየፋለች ይልና ይሄም ደግሞ በወንድማማቾች መካከል ጸብን የሚዘራ ይላል። ዛሬ እርስ በርሳችን እንደዚህ እየተዋጋን ያለነው እኮ ጸብን የሚዘሩ ሰዎች ስላሉ ነው። በማን? በወንድማማቾች መካከል በገሌና በገሌ ዘርና በገሌ ዘር እያሉ በመካከል ጦርነት እንዲፈጠር ጸብ እንዲፈጠር እያደረጉ የሚሰሩ ሰዎች ስላሉ እነዚህን ለማትረፍ በወንድማማቾች መካከል ጸብን የሚዘሩ እነዚህ ሰዎች ክፉ ስራቸው ማቆም የሚችሉት ተው ስለተባሉ አይደለም። እግዚአብሔር ግን ተው ሲላቸው፣ እግዚአብሔር ተው እንዲላቸው ደግሞ ሁላችንም በጾም በጸሎት ልንበረታ ያስፈልጋል። አንድ ነገር ልንገራችሁ፣ ሁልጊዜ የሚደጋገም ህይወት ያስጠላል። አያስጠላችሁ? ሁልጊዜ የማስመሰል ጾም፣ ሁልጊዜ የማስመሰል ጸሎት፣ ሁልጊዜ የማስመሰል ስግደት፣ ሁልጊዜ የታይታ ስጦታ ወይም ደግሞ ምጽዋት በጣም ያስጠላል በእውነት። የሰው ልጅ ህይወቱ ዝም ብሎ ውሃዋ የሚል ህይወቱን ዝም ብሎ እየደጋገመው የሚያኖረው ከሆነ ትርጉም አልባ ነው የሚሆነው። ስለዚህ አብይ ጾም አብይ ነው። አብይ ጾም ከሆነ ደግሞ መፍትሄ ሊያመጣ ለእያንዳንዱ ጥያቄ ምላሽ ሊያሰጥ ያስፈልጋል ይግድ። ከምን እንጾም? እንግዲህ ጾም ማለት መንፈሳዊ ጸጋን ይላል። በፊደላዊ ትርጉሙ ጾም ማለት ተወ፣ ታቀበ፣ ታረመ ይላል። ይሄ የግዕዝ ግስ የተገኘ ቃል ነው ማለት ነው። እንግዲህ የቃሉ ፍቺ ምግብን መተው፣ መከልከል፣ መጠበቅ ማለት ሲሆን ምስጢራዊ ትርጉሙ ደግሞ ሰውነትን ከመብል ከመጠጥ እንደዚህ አይነት ነገሮች ማስተው ወይም ደግሞ መከልከል ማለት ነው። እንግዲህ መተው፣ መከልከል፣ መለየት እነዚህን የመሳሰሉ ትርጉሞች ጾም የሚለው ቃል ይዞ ይገኛል ማለት ነው። ይህ ብቻ አይደለም። እንግዲህ ጾም ማለት መንፈሳዊ ጸጋን ለማግኘት ሲባል ከጥሉላት ወይም ደግሞ የእንስሳት ተዋጽኦ ምግብ፣ ከሚያሰክር መጠጥ እና ከሩካቤ ስጋ ለተወሰነ ጊዜ መከልከልና ራስን መግዛት ነው። ጾም ማለት ምንድነው አለ? እንግዲህ ለተወሰነ ጊዜ ከጥሉላት ምግቦች፣ እነዚህ የጥሉላት ምግቦች የሚባሉት ምንድናቸው? እነዚህም ደግሞ ማየት ያስፈልጋል። የጥሉላት ምግቦች የሚባሉት ማለት ነው። ስለዚህ እነዚህ ወይም የእንስሳት ተዋጽኦ ከነዚህ ሁሉ ምግብ፣ ከሚያሰክርም መጠጥ መጽሐፍ ቅዱሳዊም ስለሆነ ማለት ነው። ከሚያሰክርም መጠጥ እና ባልና ሚስት ከሆኑ ደግሞ ከሩካቤ ስጋ። አሁን ወጣቱ ትውልድ ሙሉ እንዲያልቅ የተደረገበት ደግሞ የቫላንታይን ዴይ የሰይጣን ቀን እኛ ማናቀው ማለት ነው። የኢትዮጵያውያን ባህል ያልሆነ ግን ኢትዮጵያውያን ራሳቸው ወገኖቻቸውን በዚህን አይነት የግብረ ስጋ ግንኙነት እንዲወድቁ በማድረግ ገንዘብ የሚሰበስቡበት ጊዜ ማለት ነው። ኃጢአትን በመስራት ገንዘብ የሚሰበስቡበት ጊዜ ማለት ነው። ይሄ በጣም ከባድ ኃጢአት፣ በእውነት ከባድ ኃጢአት ሌላውን ከሚያሰናክል ይላል እኮ የወፍጮ ድንጋይ በአንገቱ ተደርጎበት ወደ ጥልቅ ጉድጓድ ቢጣል ይቀለዋል የሚባልበት ማለት ነው። ሌላው እንዲሰናከል በርን ክፍት አድርጎ፣ ቤርጎን ክፍት አድርጎ፣ ፔንሲዮንን ክፍት አድርጎ አሁንማ በጣም ሰፋ። ቫላንታይን ዴይ ማለት የፍቅረኞች ቀን። አቤት የፍቅረኞች ቀን አንድ ቀን ነው እንዴ? በዓመት አንድ ቀን ነው እንዴ? የፍቅረኞች ቀን ነው። የዛን ቀን ነው በቃ በትክክለኛው የሚፋቀሩት። እውነተኛ ፍቅሩን የሚገልጽላት የዛን ቀን ብቻ ነው። የፍቅረኞች ቀን አንድ ቀን ከሆነ እኮ ሰዎች ፍቅር የላቸውም። ያለ ፍቅር እንግዲህ ዓመቱ እስኪመጣ ድረስ ይቆያሉ ማለት። ያ ማለት የጥለኞች ቀን መከበር አለበት በዛው መጠን። ምክንያቱም የፍቅረኞች ቀን ከተከበረ የጥለኞች ቀን ደግሞ እንግዲህ ስንት ቀን ማለት ነው? 365 ከ365 አንድ ቀን ከሆነ የፍቅረኞች ቀን 364ቱ ቀን የጥለኞች ቀን ነው የሚሆነው ማለት። ጀርባ ለጀርባ የሚታዩ ጮኛሞች ቀን ነው ማለት። ሁለተኛስ የፍቅር ነገር ሲገለጽ የግድ አብሮ በመውደቅ ነው እንዴ? አብሮ በመተኛት ነው እንዴ? ዓለም ያስተማረችን አይነት ግብር በመፈጸም ነው እንዴ? ይሄ የአህዛብ ፈቃድ ይባላል። በነገራችን ላይ ቅዱስ ጴጥሮስ የሚገልጸው የአህዛብ ፈቃድ ይላል። የአህዛብ ፈቃድ ምንድነው? እንደ እንስሳ በተገናኙ ቁጥር እንደው መውደቅ፣ በቃ እንደዚህ ማለት መገናኘት። ከዚያስ የእውነት ብዙ ደናግላን በቃ ሙሉ ከክብራቸው የሚያንሱት የዚህ ቀን ሆነ። አሁን የተሰራ ቀን ሆነ። ያቺ ሰይጣን ስሌት አስልቶ በዓመት አንድ ቀን በቃ ሴቶች እንዲያልቁ የሚደረግበት ስሌት ነው። ከእንዲህ አይነት ነገር እንደው ራስን ማንጻት፣ እውነት ራስን ማዳን፣
እና ይሄን ናይ ነገር ከዚህ ናይ ግብር ራስ መግዛት ይላል። ጾም ለተወሰነ ጊዜ ከእንደዚህ መከልከል ይልና ለፍቅር ለባልና ለሚስት አሁንም ከሩካቤ የሚለው ለተወሰነ ጊዜ ነው። እግዚአብሔር እንደሰራላቸው ስርዓት ደግሞ ከዛ በኋላም ደግሞ ይኖራሉ። እና እንዲህ አይነት ነገሮች ማሰብ ያስፈልጋል። ሌላው ይህ እንግዲህ የረሃብ አድማ ይሆናል ካለበለዚያ በትክክለኛው አስበንበት የምንጾመው ካልሆነ በስተቀር በኋላ ላይ ቆይተን ደግሞ የምንበላው ከሆነ የጅብ ጾም ወይም ደግሞ የረሃብ አድማ ነው ይባላል። እንግዲህ የክርስቲያኖች ጾም በጣም መለየት መቻል አለበት። አንደኛው የክርስቲያኖች ጾም የሚለየው በምንድነው? የጧት ቁርሳችንን የምንተው ከሆነ የጧት ቁርሳችንን ስሌት ለነዳያን መመጽወት መቻል አለብን። አንድም ዳቦ በላን ግማሽም ቁራጭ በላን ያቺ ቁርሳችንን ለነዳያን መመጽወት መቻል አለብን። ለምን? ነዳያን እኛን እንዲያስቡ እኛ ደግሞ ያቺን ሰዓት በመተው ወደ እግዚአብሔር እንድንቀርብ ለነዳያን ለምስኪኖች በሰጠን ቁጥር ደግሞ ለእግዚአብሔር እንዳበደርን እንዲቆጠርልን ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ አሁንም ጾማችን ቁርስን ትተን ምሳን ትተን መክሰስ እያልን አጠቃለነው ከበላን ወይም እራት ብለን የቁርስ የምሳውን አጠቃለነው ከበላነው እኛ ምንድነው የምንባለው? ክርስቲያኖች ወይም እውነተኛ ጿሚዎች ሳይሆን ጅቦች ነው የምንባለው። ለምንድነው ጅብ ነው? እንደዚህ ሌሊቱን ሙሉ ቀን ሙሉ ይከለከልና ሌሊት ላይ ሲወጣ ግን ቀን ላይ ያላገኛቸውን ምግቦች በሙሉ የቁርሱንም የምሳውንም የራቱንም ጥቅልል አድርጎ ይበላል። ልዩነታችን ምንድነው? አሁን ያ ከእንደዚህ አይነት አጿጿም ልዩነታችን ምንድነው? ይሄን በሌላው ስትመለከቱት በሌሎችም እምነቶች ልክ እንደ ጾሙ ይሆንና ሌሊት ላይ ደግሞ ጭርግድ አድርገው ሲበሉት ታያችሁ። እስከ ሌሊቱ 10 ሰዓት ድረስ ሲበሉት ታያችሁ። ይሄ ጾም ነው ወይ? ይሄ ጾም ነው ወይ? ስለዚህ ክርስቲያን ጥንቅቅ ያለ ጽድት ያለ ስርዓቱን በአግባቡ የሚጠብቅ ነው ማለት ነው። እና አንደኛው ይሄ ነው። የጥሉላት ምግቦች የሚባሉት እነዚህ ስጋ ከተባለ የበሬም የበግም የፍየልም የዶሮም የአሳማም የምንም ብቻ ምን ስጋ ግልጽ ነኝ። ስጋ ይሄ ምንን ይጨምራል ከተባለ አሳን ይጨምራል። አሁን ጊዜ በየዓመቱ ክርክር የሚነሳው አሳ ነው። እንግዲህ አሳን እበላለሁ ወይም ደግሞ በአብይ ጾም ጭምር እበላለሁ ብሎ የሚያስብ ሰው ካለ መነሻ ምክንያቱን ሊገልጽልን ያስፈልጋል። መነሻ ምክንያቱ ምንድነው ከተባለ ደግሞ የውሸት ምክንያት ነው የሚገለጠው። ማን እንዳመጣው ከየት እንደተገኘ ትምህርቱ አይታወቅም። ግን መነሻው ምክንያት ምንድነው? ጌታችን ኢየሱስ ክርስቶስ በምድር ሳለ ለሐዋርያት አሳን አብልቷቸዋል እና ያበላቸው ቀን የጾም ቀን ነበረ። ማን ያለው? ክርስቶስ አሳን ሲያበላ 5 እንጀራና 2 ስንት ነው? 2 አሳና 5 እንጀራ ይሄንን ሲያበላ ያበላው በጾም ቀን ነው ብሎ የመሰከረ ማን ነው? እርግጥ ነው አይሁድ በሳምንት 2 ቀን ጾም ነበራቸው። መቼና መቼ? ማክሰኞና ሐሙስ። አይሁድ በሳምንት 2 ቀን ጾም ነበራቸው። በክርስትናው ሮብና አርብ ተብሎ ተተክቷል። አይሁድ ማክሰኞና ሐሙስ የሚጾሙበት የራሳቸው ምክንያት ነበራቸው። ያንን እንተው፣ እኛ የሚመለከተን ሮብና አርብ ነው። ግን ማክሰኞና ሐሙስ ቢሆን እንኳን ጌታችን ኢየሱስ ክርስቶስ ያበላው በጾም ጊዜ ነው በጾም ቀን ነው ተብሎ ሊነገር አይችልም። ለምን አይችልም ከተባለ ደግሞ ምላሹ ምንድነው? ጌታችን ኢየሱስ ክርስቶስ በምድር እያለ የሰው ልጅ ክርስቶስን በምድር ላይ ባገኘው ጊዜ ማንን ለማግኘት ነው የሚጾመው? ሰው እኮ የሚጾመው እግዚአብሔርን ለማግኘት ነው። ስለዚህ ሐዋርያት ጌታችን ኢየሱስ ክርስቶስን አገኙት። በመዋዕለ ሥጋዌው ተወልዶ ከነሱ ጋር አብሮ ሆኖ እያስተማረ እየመከረ ተአምራት እያሳያቸው ትምህርት እያስተማራቸው አብሯቸው ቆየ። እንደውም አይሁድ ጠየቁት፣ ለምንድን ነው ደቀ መዛሙርት የማይጾሙት አሉት። ይኸውላችሁ እኛ እንጾማለን፣ ደቀ መዛሙርት ለምንድን ነው የማይጾሙት አሉት። ምን አላቸው? በእናንተ ሀገር በባህላችሁ በስርዓታችሁ ሙሽራው እያለ ሚዜዎች ይጾማሉ ወይ ብሎ ጠየቃቸው። ምን እያለ? ሙሽራው እያለ ምኖች ይጾማሉ? ሚዜዎች ይጾማሉ ወይ? በቂ ነበርኩት እኔ ሙሽራው መጥቼ ከእናንተ ጋር ቆንኩኝ፣ ሐዋርያትም ሙሽራውን ካገኙት ስለምን ይጾማሉ አላቸው። ነገር ግን ሙሽራው ከነሱ የሚለይበት ጊዜ ይመጣል፣ ያን ጊዜ ይጾማሉ አለ። ታዲያ ክርስቶስ በጾም ነው ያበላቸው ብሎ ለማለት ምንድነው መነሻው? እየተረዳዳ ነው። አንድ እሱ ነው። ሁለተኛ በጣም የሚገርመኝ ነገር ደግሞ ምንድነው መሰላችሁ? አሳ በትክክለኛው ስጋ ነው። የአሳ ደም በትክክለኛውም ደም ነው። ከየት አምጥተን እናስማማው ካለን በስተቀር አሁን እስኪ ምንድነው የሚለው? ሱቅ ላይ አሳ የሚያቀርቡ መሸጫው ቦታ ላይ ምንድነው የሚለው? የአሳ ምን አለ ነው የሚለው? የአሳ ምን አለ? ስጋ። ሁለተኛው እሱ ነው። ሶስተኛው እስኪ አሁን በጾም ጊዜ ክርስቶስ አብልቷል ከተባለ እነዚህ እንዲህ የሚሉትን ሰዎች አሳ ሮብና አርብ ብሉ በሏቸው፣ አይበሉም። አይገርማችሁም? ደግሞ በጣም የሚገርመኝ ነገር ደግሞ ይሄ ነው። ሮብና አርብ እነዚህ ሰዎች አሳ አይበሉ።
ለምን ጾም እንደሆነ ያምናሉ። የሚገዳደሩት ከጾሙ ጋር ነው። የቀልድ አይደለም፣ የማስመሰል አይደለም፣ የልማድ ጾም አይደለም፣ የይምሰል አይደለም። ሰዎች አቦ እንዲሉን ሙገሳ ለመፈለግ ለውዳሴ ከንቱ አይደለም፣ ለታይታም አይደለም። ሰውነታችንን እንደ አይሁድ አመድ በመነስነስና በመጠውለቅ መንገድ ላይ እየሄድን በማፋሸግ እና ጾመኛ ነው እንዲባል እንዲነገርልን በማሰብም አይደለም። ነገራችን ሁሉ በእግዚአብሔር ፊት እንዲገለጽ እውነተኛ ልቦናችን ወደ እግዚአብሔር እንዲቀርብ ቅዱሳንን መስለን እንድንገኝ የቅዱሳንን በረከት ትሩፋት እንድናገኝ በተለይም አብይ ነውና መድኃኒታችን ኢየሱስ ክርስቶስን እንድናከብረው ለዚህ ነው የምንጾመው። በአብይ ጾም በጣም በርካታ ጥያቄዎች መልስ ያገኛሉ። በጣም ብዙ እንቆቅልሾች ይፈታሉ። የሀገር ችግሮች ይፈታሉ። የቤተሰብ ችግሮች ይፈታሉ። የግላችን ውስብስብ ነገሮች በሙሉ ይፈታሉ። ይሄንን ግን ለሚያምን እንጂ ለማያምን አይቻልም። ስለዚህ አምነን ጾሙን ጾመን ጸሎቱን ጸልየን ስግደቱንም ሰግደን ምጽዋቱንም መጽውተን ስንገባም ይቅር ተባብለን እውነተኛ ጾም እንድንጾም የአምላካችን ቅዱስ ፈቃድ ይሁን። አሜን። ጾምን እንድንጠቀም መድኃኒታችን ኢየሱስ ክርስቶስ ከጾሙ ከአብይ ጾሙ በረከት እንድናገኝ የእርሱ ቅዱስ ፈቃድ ይሁን። ይቆየን። በቀጣይ ጊዜ እያንዳንዱ ሳምንት አንስተን እንነጋገር እንችላለን። ያስተማረን የመከረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። አለቅለትን ያሰማልን፣ መንግሥተ ሰማያትን ያዋርስልን፣ የአቡነ በረከትን ያድልልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመኑን ይባርክልን፣ ከላሊበላ ጽድቁን ከኢየሩሳሌም በረከትን ያድልልን። አሜን። የመረቃችሁት ምርቃት ለእኔ ብቻ ሳይሆን ለሁላችሁም ይሆንልን። አሜን። እግዚአብሔር ይስጥ።